ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ውድ ቤተሰቦቻችን ባሳለፍነው ሳምንት በቀደምትነቱ ስለሚጠቀሰው ብሎ ኢትዮጵያ የራሷ ጳጳሳት ሳይኖራት በፊት ከግብጽ መንበረ ማርቆስ በመጡት ግብጻዊው አባት አቡነ ማቴዎስና በንጉስ ዳግማዊ አጼ ሚኒሊክ አማካኝነት የተመሰረተውን መናገሻ መንበረ መንግስት ቅዱስ ማርቆስ ቤተክርስቲያን መቃኘት ጀምረን ሰዓት ገድቦን ለሳምንት ቀጠሮ ይዘን ነበር። በቀጠሯችን ተገኝተናል። ቅኝታችን ይቀጥላል። ጉብኝታችንን ከመጀመራችን በፊት በረከቱ ይደርብንና ስለ ወንጌላዊውና ስለ ሰማዕቱ ቅዱስ ማርቆስ ጥቂት እናንሳ። ቅዱስ ማርቆስ የእስክንድሪያ የግብጽ ቤተክርስቲያን መስራች አባት ነው። በትውልዱ ዕብራዊ ሲሆን ቤተሰቦቹ ግን ይኖሩ የነበሩት ሲራኒካ በተባለችውና በዛሬዋ ሊቢያ ምዕራባዊ ጠረፍ በተቆረቆረች ከተማ ነበር። ነገር ግን በዘመኑ የሰሜን አፍሪካ ዘላን ጎሳዎች ጥቃት እየሰነዘሩ ስላስጨነቋቸው ወደ ሀገራቸው ኢየሩሳሌም በመመለስ በዛ ይኖሩ ነበር። ቅዱስ ማርቆስ ገና በልጅነቱ ኢየሩሳሌም ለመኖር በመታደሉ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ አውራጃ እየተዘዋወረ የሚያስተምረውን ትምህርት የማግኘት እድል ኖረው። የሰማዕቱ የቅዱስ ማርቆስ እናት ቤቷን ለክርስቲያኖች መሰብሰቢያነት የሰጠች ደገኛ ሴት ነበረች። ሁል ጊዜ ቅዱሳን ሐዋርያት በእናቱ ቤት እየተሰበሰቡ ጸሎት ያደርጉ ነበር። በበዓለ 50 መንፈስ ቅዱስ ለሐዋርያት ይወረደላቸው በእርሷ ቤት ተሰብስበው ሲጸልዩ ሳለ ነው። ሰማዕቱ ቅዱስ ማርቆስ ከአራቱ ወንጌላውያን መካከል አንዱ ሲሆን ወንጌሉን የጻፈው ጌታችን ባረገ በ11ኛ ዓመት በሮማይስጥ ቋንቋ ሮም ላይ ሆኖ ነው። ምንም እንኳ ቅዱስ ጴጥሮስንና ቅዱስ ጳውሎስን ተከትሎ በተለያዩ ቦታዎች ወንጌልን ቢሰብክም በዋናነት ግብጽ በመዘዋወር ጣዖታትን አፈራርሷል። ኢትዮጵያ ድረስ መጥቶም ወንጌል መስበኩ ይነገራል። መንበረ ጵጵስናውም ግብጽ እስክንድሪያ ነው። ኢትዮጵያ በማርቆስ መንበር የተሾሙ ጳጳሳትን ከግብጽ ስታስመጣ ኖራለች። ሰማዕቱ ቅዱስ ማርቆስ ጥቅምት 30 የተወለደበት ዕለት ታቦተ ሕጉ ባለበትና በስሙ በታነጹ አድባራት ሁሉ በታላቅ ክብር ይታሰባል። ሚያዝያ 30 ቀን ደግሞ የዕረፍቱ መታሰቢያ ነው። በዚህ ዕለት ጣዖት አምላኪዎች በበሬ አስጎትተው ገድለውታል። በረከቱ ይደርብንና የመናገሻው መንበረ መንግስት ቅዱስ ማርቆስም በዓመት 2 ጊዜ በታላቅ ድምቀት ይከብራል። በዓመቱ 2 ወቅቶች ከአዲስ አበባና ከመላው ኢትዮጵያ በርካታ ምዕመናን ወደዚህ ስፍራ ይተማሉ። ነገር ግን ዛሬ ላይ በታሪኩ ልክ አለመሆኑን የደብሩ አገልጋይ ካህናት ይናገራሉ። በዚህ ስፍራ ላይ በርካታ ታሪኮች አሉ። የቤተ ክርስቲያን ታሪክ፣ የሀገር ሀብት ለትውልድ መነገር አለበት በማለት የደብሩ አባቶች በዚህ መልኩ በሙዚየም እንዲቀመጥ አድርገዋል። እዚህ እንደምታዩቸው ድንኳኖች አሉ፣ የሸራ ድንኳኖች አሉ። ከዳግማዊ ምኒልክ ከነ ራስ መኮንን የተበረከቱ አሮጌ ምንጣፎች አሉ። አሁንም ስራ እየሰራ ነው ያለው። አሁን እንደምታዩትም አሁን የብፁዕ አቡነ ማቴዎስንም ሲገለገሉበት የነበረ ሱሪ አሁን ከዚህ ሲወጣ በአይናቸው አይታቸዋል ማለት ነው። እና ብዙ ነገሮችን ይሄም ብዙ መጽሐፍቶችም አሉ ውስጡ የብራናም
ህትም የሚሆኑ መጽሐፍቶች እና ሁለቱም አገልግሎት እየሰጠን ያለው ያም ይሄ አው የብፁዕ አቡነ ማርቆስ ነው ፎቶው። እዚህ ቦታ ላይ መርጌታ ወልደ ትንሣኤ የሚባሉ የድጓ መምህር ነበሩ። አጎታቸው ናቸው እኛ ቀኔ የድጓው መምህሩ እሳቸው አስተምረው ለጵጵስና ያበቁ እሳቸው ናቸው። ስለዚህ ብዙ ዘመን ሲያገለግሉት የነበሩት የት ነው? ጎጃም ነው። ከዛ በኋላ ደግሞ ሲያረጁ ወደ ሽሮ ሜዳ ወደዚህ መጥተው እዛ ነው እረፍታቸው እና ይሄን ቦታ በጣም ይወዱት ነበር። ተመላልሰው የሚያገለግሉት ነበር። ምናልባት ያው ምስጥ እንዳይበላው በሚል እንግዲህ እንትን ተሰርቶለታል። ራሱ በደረጃ ተሰርቶለት ነው ያለው። ይሄም ረጅም ጊዜ ነው የተሰራበት። በብፁዕ ወቅዱስ አቡነ ቴዎፍሎስ በኢትዮጵያ ሁለተኛ ፓትርያርክ በነበሩ ዘመን ነው የተሰራው መደርደሪያው ማለት ነው እና የቆየ ነው። ረጅም ታሪክ ያሳለፈ ነው ማለት ነው። ይሄ ነባሩ ዕቃ ቤት እንግዲህ ቀደም ሲል ቆርቆሮ የለም በዘመኑ የሳር ክዳን ነው እንደምናየው ሁሉ። እነዚህ ሳጋዎቹ ጭምጭምቶቹ በዘመኑ ነው የተሰሩት። ዘመኑ በዋጀላቸው ማለት ነው። ቆርቆሮ የለበሰው በኋላ ነው ሳሩ እየተነሳ ማለት ነው ከላዩ ላይ። ቤተ ክርስቲያኑም ቤተልሔሙም መቃኞ ቤቱም እንደገና ደግሞ እንትኑም ይሄ ክርስትና ቤቱም በአንድ አይነት በአንድ ዘመን ነው የተሰሩት በ1878 ማለት ነው። የሳር ክዳኖች ናቸው። በንግስት ዘውዲቱ ነው ይሄ ቤተ ክርስቲያኑ እንኳን ከፈረንሳይ ቆርቆሮ መጥቶ የለበሰው። ከዛ በኋላ እየቀጠሉ በደረጃ ነው። አሁን ቢረገጥ እንኳን ድምጽ አያሰማም። ይሄ ክብረ ምጣድ በላይ ነው ውፍረቱ ማለት ነው። እና እነዚህ የምናያቸው ሁሉ እንግዲህ እዚህ ነባሩ ዕቃ ቤት አሮጌው ዕቃ ቤት ነበሩ። ከዛ ይሄ አዲሱ ቤተ መዘክር ሲሰራ ወደዚህ እንግዲህ እያመጣናቸው ነው። ከዛ እንግዲህ ለዘመኑ በዋጀ ከዘመኑ ጋር ለመጓዝ ማለት ነው። እንዲህ አይነት መልኩ ነው የተሰራው። ይሄ ላፋ ጊዮርጊስ ይባላል። አሁንም የቀብሩ ቦታ ይታወቃል። ብንሄድና ብናየው በአካል ይገኛል ማለት ነው። የተቀበረበት ራስ መኮንን ናቸው የተከሉት ያሰሩት። እዛ በሚገለበበት ጊዜ የቅዱስ ጊዮርጊስ ታቦት የሱ መንበር ነው። ይሄ ታቦቱ አሁን እዚህኛ ጋር እንገለገልበታለን ለረጅም ዘመናት ማለት ነው ታቦተ ጊዮርጊስ። ይሄ ቀጥሎ ደግሞ በጥምቀት የጥምቀት ዕለት የከተራ ዕለት እንግዲህ ታቦቱ የሄደበት ቦታ ጥምቀተ ባህሩ ድረስ ሄዶ በእለቱ አገልግሎት የሚሰጥበት ጥንታዊ ከዚህ በመቀጠል ያለ ጥንታዊ መንበር ነው። አሁንም ቢሆን በየዘመኑ ወደ አውደ ጥምቀቱ በሚሄድ ጊዜ ይሄ በሰው ተጉዞ እየሄደ ላው ላይ መጎናጸፊያ ለብሶ ሁለት ታቦታት ከሄዱ አንዱ ታቦት እዚህ ላይ ነው፣ ሁለተኛው ታቦት እዚህ ላይ ሆኖ አሁንም እንገለገልበታለን። ሁለቱም እንግዲህ መንበሮች ናቸው ማለት ነው። አንዱ የቅዱስ ጊዮርጊስ አንዱ የቅዱስ ማርቆስ ማለት ነው። ይሄ የዳግማዊ ምኒልክ ወንበር ነው። እዛ ቤተ ክርስቲያን ውስጥ ነበር የሚቀመጠው ረጅም ዘመናት ማለት ነው። አሁን ይህን ስራ እስከተረከብኩ ድረስ እዛ ነበር የሚኖረው። ይሄ አንዴ ቅኔ ማህሌት አንዴ ደግሞ ወደ መቅደስ እየወሰዱት አለቆች ይቀመጡበት ነበር። በዚህ ምክንያት ነው እንደዚህ የባዘተውና የተጎዳው ማለት ነው። እነዚህ አንድ ላይ ናቸው ሁለቱም፣ ስራቸውም ይመሰክራል። ይሄ የብፁዕ አቡነ ማቴዎስ ወንበር ነው። እዚህ ነባሩ ዕቃ ቤት ይቀመጥ ነበር ማለት ነው። ከምን ተሰራ የሚለው እንግዲህ ብዙዎች እየተመራመሩበት ነው ያሉት። ግራምጣ ነው፣ አክርማ ነው፣ ስንደዶ ነው የሚሉ ሰዎች አሉ። ግን የትኛው ክፍል እንደሆነ እስካሁን ብዙዎች አላረጋገጡትም ማለት ነው። ፕላስቲክም የሚሉ አሉ። በዘመኑ ደግሞ ፕላስቲክ የለም በዛን ሰዓት። እንግዲህ እነዚህ እጽዋት ናቸው። እንግዲህ ከእጽዋት ነው የተሰራው። እንዴት ተጠምዞ ተሰራ? ግማሹ ስራ ስር ነው የሚል አለ፣ ግማሹ ብረትም ነው የሚል አለ። አገላብጦ አጠገቡ ከደረሰ በኋላ ነው ከእጽ መሰራቱ ከእንጨት መሰራቱ የሚያረጋግጠው። ይሄ በክብር ነባሩ ዕቃ ቤት ነበረ። ይሄኛው ደግሞ ቤተ ክርስቲያን ውስጥ ዕቃ ቤት ነበረ። ብዙ አስተዳደሮች የሸመገሉ አባቶች ሲቀመጡበት ነው እንዲህ ያለ ጉዳት ሊደርስበት የቻለ ማለት ነው። አሁን በዘመኑ ግን ብዙዎች ጎብኚዎች ይመጣሉ፣ ብዙ ባለሙያዎች ይመጣሉ። ምናልባት ስራው ቢሳናቸው እንኳን ይሄንን አይተው በዚህ መጠቀም የሚችሉ ሰዎችን እየጠየቅ ነገር ማንም ሊገኝ አልቻለም። ይሄን የሚሰራ ማለት ነው በአሁኑ ሰዓት እና ቀድሞ የነበርንበት ጥበብና የዛሬው የተለያየ ነው እንግዲህ ማለት ነው። ድባብ ጥላ ነው። ብፁዕ አቡነ ማቴዎስ እንግዲህ
በአፄ ዮሐንስ ዘመነ መንግስት ነው የመጡት። ወደ ሀገራችን ወደ ኢትዮጵያ 4 ጳጳሳትን ይዘው ነው የመጡት በ1872 ዓመተ ምህረት ማለት ነው። ጎንደር ላይ ከግብጽ መጥተው ከአንድ ዓመት በላይ አንድ ቦታ እንደ ሐዋርያት በህብረት ኖረዋል። ከዛ በኋላ ሀገረ ስብከት ተሰጥቷቸው 3ቱ ሊቃነ ጳጳሳት በዛ በሰሜኑ ሲቀሩ 4ኛው ብፁዕ አቡነ ማቴዎስ ከዳግማዊ ምኒልክ ጋራ በአፄ ዮሐንስ ወደዚህ ወደ ሸዋ ተልከዋል ማለት ነው። ዳግማዊ ምኒልክ ንጉሠ ሸዋ ተብለው ብፁዕ አቡነ ማቴዎስም ደግሞ እንደዛው ሸዋ ሊቀ ጳጳስ ተብለው ነው የተላኩት ማለት ነው። ሲመጡ አንኮበር ላይ አርፈዋል። ከዛ በኋላ ሰላ ድንጋይ ማርቆስ የሚባለውን መስርተዋል እዛ በሰሜኑ። ከዛ ነው እንግዲህ ወደ እንጦጦ ወደ አዲስ አበባ መጥተው ይህን ቦታ ደግሞ በ1874 ነው የተረከቡት። በ1874 ተረክበዋል። በ1875 ላፋ ጊዮርጊስ ላይ አርፈው የራስ መኮንን ቅኝ ነበረ፣ እሳቸው ናቸው ላፋ ጊዮርጊስን የተከሉት። እዛ ሆነው ነው ይሄን ቦታ እንግዲህ ብርሃን ወርዶበት ሱባኤ ገብተው ብርሃን ወርዶበት ታይቶ ሌሊት 3 መልእክተኞችን ወደዚህ ልከው ሲነጋ 2ቱ እዚህ ቀሩ፣ አንዱ ወደዛ ተመልሶ ለሳቸው ነገራቸው ለብፁዕ አቡነ ማቴዎስ። ከዛ በኋላ ብርሃን የወረደበት ቦታ ተጠንቶ ነው ይሄ እንግዲህ መናገሻ መንበረ መንግስት ቅዱስ ማርቆስ ሊመሰረት የቻለው ማለት ነው። ከግብጽ ሲመጡ ይዘውት የመጡ ጥላ ነው ይሄ እና በዚህ ላይ አሁን የምናየው ይሄ ሙሉ በሙሉ ከብር የተሰራ ነው። አንድም ዘመን አልታደሰም፣ አልታጠበም፣ አልተወለወለም፣ አልተጠረገም። እንደዚሁ እንግዲህ ረጅም ዘመናት አሁን እስካለንበት ቀን እንግዲህ አድርሷል ማለት ነው። አዎ ስንቀጥል እንግዲህ ይሄ በዛን ጊዜ ስነ ስቅለትን እንግዲህ የሚያከብሩበት ነው። ይሄ አሁንም እኛም እያከበርንበት ነው ያለ ነው። በዛን ሰዓት የተሰራ ስዕል ነው ይሄ። ይሄ ይቀጥላል። የቅዱስ ማርቆስ የሃይማኖት አባታችን ስዕል ነው። እዛ ሊቀ ጳጳሱ ቤት ያያችሁት ቤት ይኖር ነበረ ማለት ነው። ያ ቤቱ እንግዲህ ጠባቂ ሲያጣ ከጊዜ ወደ ጊዜ ይጠፋል ብለን ነው ወደዚህ ያመጣ ነው። ስዕል ቤት ለተወሰነ ጊዜ ተቀምጧል። ይሄ ሲያልቅ ደግሞ ወደዚህ አምጥተነዋል ማለት ነው እንግዲህ አሁን እነዚህ እንግዲህ የምናያቸው ቅዱሳት መጽሐፍት ናቸው። ከብራና የተዘጋጁ የብራና ውጤቶች ናቸው። እዚህ ውስጥ የምናያቸው ስንክሳር አለ፣ ኩፋሌ ሄኖክ አለ፣ አርባዕቱ ወንጌል አለ፣ ሃይማኖተ አበው አለ፣ ገድለ ማርቆስ አለ ማለት ነው እዚህ ውስጥ እንግዲህ እና እንደዚህ የምታዩቸው ሙሉ በሙሉ እዚሁ ቦታው ላይ የነበሩ ሊቃውንቶች ናቸው ይህንን አዘጋጅተው ለረጅም ዘመናት ቅድስት ቤተክርስቲያናችን እንግዲህ ስትገለገልበት ኖሮ ዛሬ በዚህ በቤተ መዘክር ውስጥ እንግዲህ ይገኛል ማለት ነው። መጽሐፍቱ እንደምታዩቸው ናቸው እንግዲህ መጽሐፈ ግጻዌ የዓመት ራሱን የቻለ የመንፈቁ 2 ጥራዝ ሆኖ ይገኛል። ይሄ ኩስኩስት ነው። ይሄ ደግሞ አጎበር እንለዋለን። ከንጹህ ብር የተዘጋጀ ነው። ይሄ የአቡነ ማቴዎስ ስዕል ነው። ከግብጽ በሚመጡ ጊዜ ጎንደር ላይ መነኮሳት ሲቀበሏቸው ያንን ነው የሚያሳየው። እነዚህ ደግሞ የአፄ ዮሐንስ ወታደሮች ናቸው በጊዜው። የዚህ ውስጥ የምናያቸው እንግዲህ ጽናዎች ናቸው። የብር ጽናዎች አሉ። ይሄ ጽና ልክ በዚህ በስዕሉ በአንበሳው ምስል ግብፃውያኑ የሚጠቀሙበት ጽና ነው። ይሄ ጽናና እነዚህ ጽናዎች የተለያዩ ናቸው ማለት ነው። እነሱ ትክክለኛ ያንን መንበረ ማርቆስን ዘአንበሳ ማርቆስ የሚለውን በማንኛውም እንትላቸው ሁሉ በቃ እሱን ስለው ነው በሱ ነው እንትን የሚሉት። ከግብጽ የመጣ ነው። ቦታ ስለጠበበ ነው። ጓደኛው ደግሞ እዛ ስንሄድ በተራው እናየዋለን ማለት ነው። እዚህ የመቃኞ ቤት በመጀመሪያ አልቆ ስለነበረ ከስራው ሲገለገልበት ኖሯል። የዛ ጉልላት ነው። ከሸክላ ነው የተሰራው። እኛ ግን ውጪ አድርገነው ነበረ። ሸክላ ነው ምን ያደርጋል ብለን ባለ ታሪኮች ናቸው። ዛሬ ያለንበትን ደረጃ የሚገልጸው የሚያንጸባርቀው ይሄ ነው። ይቀመጥ ታሪኩን ብቻ መንገር ነው ብለውን ነው ከውጪ አምጥተን እንጂ እንደ ሸክላነቱ እኛ ውጪ አድርገነው ነበር። መጽሐፈ ግጻዌ የመንፈቁ ነው ማለት ነው። የመንፈቁ እዛ ውስጥ አለ።
የመንፈቁ ደግሞ መጽሐፈ ግሳዊ ከብራና የተዘጋጀ ወረቀት ባልነበረበት ሰዓት ይሄ ነው እንግዲህ ስንገለገልበት ለረጅም ዘመናት የኖረው ራሱን በራሱ የሚመራ ነው። እንግዲህ የዕለቱ ንባብ ከዚሁ ላይ ይገኛል። ምስባኩም፣ ወንጌሉ፣ ግብረ ሐዋርያትም ማንኛውም ይገኛል። ጳውሎሶችም ማለት ነው። ይሄ ድጓ ነው፣ መጽሐፈ ድጓ ነው እና በዚሁ ቦታው የነበሩ ሊቃውንቶች ናቸው እንግዲህ ያዘጋጁት። ለሀገራችን ለኢትዮጵያ የመጀመሪያ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ባስልዮስ የእሳቸው ነው። ይሄ በመቀጠል ይሄ ሁለተኛው ደግሞ ፓትርያርክ የነበሩት የብፁዕ ቅዱስ አቡነ ቴዎፍሎስ በዘመነ ደርግ ከአፄ ኃይለሥላሴ ጋር እንግዲህ የተገደሉት ማለት ነው። ይሄ እሳቸው ነው። ይሄ ሰጎን እንቁላል ነው። አንዱ ተሰብሮ ነው እዛ ነባሩ ዕቃ ቤት ይኖራል ማለት ነው። እዛ ቤተ ክርስቲያኑ ጉልላት አናቱ ላይ ነበር የሚኖረው ማለት ነው። ከመስቀሉ ከዶሙ ጋር ምንድን ነው የሚሉ አባቶች እንግዲህ በአምስቱ አዕማደ ምስጢር ይመስሉታል። ሌላው ይሄ ሰጎን በመሰረቱ ጫጩቶች በምትፈለፈል ጊዜ ለ40 ቀን ከዛ ቦታ አትንቀሳቀስም። አይኗም ደግሞ እዛ ተተክሎ ካለ ይሄንን ነው የምትጠብቀው። ያ ካልሆነ በስተቀር ሊፈለፈል አይችልም። እሷ ምናልባት ምግብ ፍለጋ ከሄደች አባት ይጠብቃል፣ እንደሷ ሆኖ ይጠብቃሉ ማለት ነው። እንደዚህ ነው። ዛሬም እንግዲህ እኛን ምናልባት በዚህ ዓለም ስንኖር ሥላሴ እንደዚህ ነው የሚጠብቁን ማለት ነው። እንደዚህ ካልጠበቁን መኖር አንችልም። ኖላዊ ትጉህ እንግዲህ ዘኢይመውት የሚባሉት በዚህ ምክንያት ነው ማለት ነው። ትጉህ እረኛ ነው ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ በሱ አባቶች እንግዲህ ምስጢር አመሳጥረው ያስተምሩናል ማለት ነው። አሁን እነዚህ ጽናዎቹ እንግዲህ በቅርብ ጊዜ የመጡ ናቸው የምንገለገላባቸው። ይሄ ኩስኩስቱም ከኢየሩሳሌም ነው የመጡት። ያመጡትም አባት በሕይወት አሉ። አሁንም በእድሜ እድግና እዛ ወደ እናንተ ቅድስት ማርያም ይኖራሉ። ብፁዕ አቡነ ቄርሎስ የሚባሉት ናቸው። ከዚህ ወስደው ቅድስት ማርያምን የመሰረቱት። ከዛ በኋላ ነው እንግዲህ መንበረ ጵጵስናም ወደዛ ቦታ የሄደው እንጂ ለ45 ዓመት ያህል ይሄ ነበረ መንበረ ፓትርያርክ ተብሎ የሚጠራው። ዛሬ ሀገረ ስብከት፣ በዛን ሰዓት ግን መንበረ ጵጵስና ተብሎ ይጠራ ነበረ ማለት ነው እንግዲህ እና የቅድስት ማርያም ታቦት ከዚህ ነው የሄደችው። እንግዲህ ይሄ መለስተኛ ድባብ ነው። ከዛ ከትልቁ ቀጥሎ ያለ ድባብ ነው። እነዚህ በውስጥ የምታዩቸው ደግሞ የብር ጥላዎች ናቸው። ከንጹህ ብር የተዘጋጁ ናቸው። በዘመኑ ለረጅም ዘመናትም እንግዲህ ቤተክርስቲያኑ እስካሁን ሲገለገልበት ቆይቷል። ይሄ መልካ ማርቆስ ሰላም ለኩም ወንጌላውያን አበው የምንለው ይሄንን ነው ማለት ነው። ብራና ነው። በዚች በገመዷ በህብረት ተይዞ በመቋሚያ ላይ ተደርጎ እንገለገልበታለን በየወሩ ማለት ነው። እዛ ውስጥ አሁን ወደ ህትመት ገብቷል። ገድለ ማርቆስ እንግዲህ ከዚህ ከምታዩቸው መጽሐፍት ሁሉ አንድ ገድለ ማርቆስ ብቻ ነው የታተመው እንጂ ሌላው ህትመት ውስጥ አልገባም። እዚሁ በቦታው እንዳለ ነው ያለው። ይሄ አርዌ ብርት የሚመስለው የዚህ የድባቡ ጥላ እጅ ነው ማለት ነው። ይሄ ጥላ ከንግስት ዘውዲቱ የተበረከተ የብር ጥላ ነው። ሲመጡም እሳቸው ሲጠቀሙበት የነበረ ማለት ነው። እነዚህ ትንንሽ ምንጣፎችን እንግዲህ ጥንታውያን ምንጣፎች ናቸው። ከንግስት ዘውዲቱ ነው የተበረከቱት። እነዚህ እዚህ ውስጥ የምናያቸው እነዚህ መቋሚያዎች ከብር እንደገና ደግሞ ከነሐስ በመቀጠል ከቀንድ የተሰሩ መቋሚያዎች ናቸው። በብዛት ሊቃውንቱ በቃ ትክክለኞቹ በነበሩበት ሰዓት ሲጠቀሙበት የነበሩ መቋሚያዎች ናቸው ማለት ነው። ያቺ ባለውን ፊቷ የብር መቋሚያ ናት። የብፁዕ አቡነ ማቴዎስ መቋሚያ ነው። ይሄ መጽሐፈ ስንክሳር 2 ጥራዝ ነው እዚህ ውስጥ አሁን ያለው። የመንፈቁ እዛ አለ፣ የመንፈቁ ደግሞ እዚህ ውስጥ አለ ማለት ነው። ይሄ መጽሐፈ ቅዳሴ ነው። ይሄ የዳግማዊ ምኒልክ ፎቶ ነው ማለት ነው መስላችሁ። ይሄ ከንግስት ዘውዲቱ የተበረከተ ለምድ ነው። ይሄ የብፁዕ አቡነ ማቴዎስ ግብረ ሕማማት ነው። ከዚህ ቦታ እንደውም አልፎ ሄዶ ሐረር ውስጥ አለማያ የሚባል ቦታ፣ አለማያ ማርቆስ የሚባል ቦታ አለ። እዛ አለ። እዛ ሄዶ ተጽፎ ነው የመጣው። በሚመጣ ጊዜ ዝም ብዬ መጽሐፉን ብቻ አልመልስም በማለት ለኢዮቤልዩ ቤተ መንግስት የተሰጣቸው
ከውጭ ሀገር ከአውስትራሊያ ሀገር የመጣላቸውን 18 ሻማ የሚይዝ መብራት ቅኔ ማህሌት ውስጥ ይገኛል። ይሄ ሲመጣ እንዲሁ አልመልስም ብለው ለቤተ መንግስቱ የተሰጣቸውን እዚህ ለቅዱስ ማርቆስ ሰጥተውታል ማለት ነው አፄ ኃይለ ሥላሴ። ይሄ መጽሐፈ አርጋኖን ነው። ያ ደግሞ ዳዊት ነው ማለት ነው። ብፁዕ ወቅዱስ አቡነ ዮሐንስ ይባላሉ። የግብፅ ቅዱስ ፓትርያርክ ናቸው። ጳጳሳትን ወደ ኢትዮጵያ በዘመኑ ሲልኩ የነበሩ እኚህ ናቸው። ጳጳሳት እያደረጉ ማለት ነው። ስለዚህ መታሰቢያቸው እሳቸው መጥተው ነው ይህን ቦታ የሚያውቁት ነበረ። መታሰቢያ ላኩልን የሚል በጊዜው ተጠይቀው ይህንን ራሳቸው ናቸው የላኩት ማለት ነው። አዎ እንግዲህ እዚህ ውስጥ የተለያዩትን መጽሐፍት እናያለን። ዚቅ አለ፣ ድጓ አለ፣ እንደገና ዳዊት አለ፣ ዝማሜ አለ እዚህ ውስጥ ማለት ነው። ገድለ ሳሙኤል የሚባል ገድል አለ እዚህ ጋር። ሳሙኤል ዘዋልድባ ሳይሆን ሳሙኤል ዘወገግ የሚለው አለ ማለት ነው። ከዚህ እንደውም ገድሉ ተጻፎ ወደዛው ወደ ቤተክርስቲያን ወዳለበት ወደ ተቀረጸበት ቦታ ለአገልግሎትም ሄደዋል ማለት ነው። ከኢጣሊያ ፋሽስት የተበረከተ ነው። በ1928 ወደ ሀገራችን ገብቶ በነበረበት ሰዓት ለ5 ዓመት እዚህ ባለቤት በሆነበት ጊዜ የነበረ ነው። ቤት ሲያስቀምጠው ነበር። ሌላ ቦታ ቤተክርስቲያን አቃጥሎ ቤቱ ይኖር ነበር ይሄ እና በዚህ ዙሪያ 5 ቦታ ምሽግ ሰርቷል። አዎ ጣሊያኑ ማለት ነው። ሀገሩ አርጎት ስለነበረ 5 ቦታ ምሽግ ሰርቷል። እዚህ አርብ ቀን እየተገለገለ ያለ እንግዲህ እንዳሁኑ መኪና የለም፣ አየር አልነበረም። እንግዲህ መጓጓዣ እንትን ስለነበረ በቅሎና ፈረስ ስለነበረ በዛ ነበር የሚጠቀሙ። ነጫጭ ፈረሶች ነበሩት አሉ እዚህ ማዶ ላይ ምሽጉ አጠገብ። እነዛ ጠፉበት። ሲጠፉበት እነዚህ አባሾች ተንኮል ሰሩብኝ ብሎ መትረየስ ጠምዶ መጣሉ። እዚህ ቤተክርስቲያን እየተገለገለ ያለ የማርቆስ ዕለት መጣና አስጠራቸው። አስተዳደሩ ወጡ። ምንድነው ምን ሆናችሁ ሲሏቸው ጊዜ ባስተርጓሚ ያንተ የምታስተዳድራቸው ያንተ ሰዎች ያንተ አባሾች ፈረሶችን ሰረቁኝ፣ ስለዚህ አሁን በመትረየስ ልቆላው ነው ይሄን አካባቢ ብሎ ይሄን እንዴ ለምን እነሱም አይሰርቁም ፈረሶቹ ሌላ ቦታ ሄደው ቢሆናል እንጂ ማንም አይነካም። ተዛመድን ስንል ደግሞ ላንተ እንዲህ ያለ ነገር ለምን ታመጣለህ ብለው በስተርጓሚ ሲነግሩት አሁን የትም ሆነ የትም ፈረሶችን ካላመጣችሁ በቃ ስራዬን ሰራለሁ ብሎ ተቆጣሉ። ሲቆጣ ጊዜ ቀን ስጠን እስቲ ለአንድ ወር ቀን ኧረ አንድ ወር ለአንድ ቀን አልሰጥም አለና እምቢ ብሎ ጨከናሉ። በኋላ ለምነው ለሳምንት ስጠን ሲሉት ለ3 ቀን ሰጣቸው። በቃ ለ3 ቀን ብቻ አው ስለለመናችሁ ለ3 ቀን ብሎ ሰጠ። እነሱ እንግዲህ ማህሌቱን ከጨረሱ በኋላ ቅዳሴ ተገብቶ እንግዲህ መቼስ እግዚአብሔር ያመጣብንን እሱ ይመልስልን በሃይማኖት አባታችን በቅዱስ ማርቆስ አማላጅነት ብለው ጸሎተ ማርያም አድርሰው መልከ ማርቆስ ደግሞ ወደ ቤታቸው ሄዱ። በየቤታቸው ሱባኤ እንይዛለን ብለው ለዛ ለ3 ቀን እንግዲህ ሱባኤ እንይዛለን ብለው ምህላ ላይ ያደርሱ ሲመጡ እሱ ራሱ መጣሉ። ይሄንን ይዞ አሽከሮቹን ይዞ መጣሉ። ምን ነው ይቅርታ አድርጉልኝ እኔ ተሳስቻለሁኝ፣ አድርጌውም ቢሆን ኖሮ እናንተን አጥፍቻችሁ ነበረ ማለት ነው። ስለዚህ ፈረሶቼ ከየት እንደመጡ አላውቅም፣ እዛው ምሽጉን ከበው ተገኙ አሉ በቃ በማግስቱ። ስለዚህ ቤቱ 5 ዓመት ያስቀመጠውን ባሹካ ይባላል እሱ ነው። ይሄ ታቦት ሰሚ ነው ብሎ ለታቦቱ ነው አምጥተውና ያስረከቡ። ቃጭል ነው እና ልዩ ድምጽ ያለው ነገር ነው ራሱም እንትን ሲባል ሲያቃጭሉት። እነዚህ ስለ አድኖች ናቸው። ይሄ የአቡነ ማቴዎስ የብር የወርቅ እንትን ነው። በጊዜው የወርቅ ወንጌል ነው ማለት ነው። ከዛ የሚታየው ከስዕሉ ቀጥሎ ማለት እነዚህ ስለ አድኖች ናቸው። ይሄ መቅረዝ ነው። በዛ በራእየ ዮሐንስ እንደምናነበው 7 መቅረዝ ማለት ነው። ይሄ ኩስኩስት ነው። ይሄ ደግሞ የዕጣን መያዣ ነው። ዘመናዊ ነው። ወደዚህ ይከፈታል። ከዛ በኋላ እንግዲህ ጳጳስም ቢሆን ቆሞስም መነኩሴ ቢሆን ካህንም ቢሆን ከውስጡ ዘግኖ ይወስዳል ማለት ነው። እንግዲህ በማንኪያም በምንም ይቆነጥር ማለት ነው። ይሄኛው ቅድም እዛ ያሳየኋችሁ
የግብፃውያኑ ጽንሃ ነው። እዛ ቦታ ስለጠበበ ነው ወደዚህ ያመጣ ነው። ይሄ የራስ መኮንን የብር መስቀል ነው። የአፄ ኃይለሥላሴ አባት የነበሩት። ይሄ ከንግስት ዘውዲቱ የተሰጠ መስቀል ነው። የነሐስ መስቀል ነው ማለት ነው። እና እዚህ ውስጥ የምናያቸው እንግዲህ ዳዊቶች አሉ፣ ጸሎተ ዕጣን አለ፣ ምዕራፍ አለ፣ ዚቅ አለ። እነዚህን የመሳሰሉ ድጓ አለ። እነዚህን የመሳሰሉ መጽሐፍቶች ናቸው እዚህ ውስጥ የምናያቸው በአጠቃላይ። ይሄ የብፁዕ አቡነ ማቴዎስ የብር ከበሮ የምንለው ይሄ ነው። እና ምናልባት የዛሬ 40 ዓመት ምናምን እንሞክረው ነበረኛ። ከዛ በኋላ ግን ማንም እንትን የሚለው የለም። ሞክረ ማየት ትችላለህ አንተ። አዎ በቃ ማንም ይሞክረው። ለምን ከጊዜው ጋራ ትውልዱ የማዳበሪያ እንጀራ ሲበላ እየቀነሰ ነው። በቃ አሁን የቤተ ክርስቲያን ሲሰራ የነበሩ ሰዎችና ዛሬ እኛ ያለነው አንድ አይደለንም። እነሱ የአንበሳ ኃይል የተሰጣቸው ሰዎች ነበሩ ማለት ነው። በጊዜው ይህን ተሸክመው ይሰሩ። ወረብ ለመምታት እንግዲህ ጠንካራ የሆነ በቃ እንደዚህ እንደሱ እንደው በቁመትም በምንም ጀግና የሆነ እንጂ ማንም አንቀሳቀሰው። ቁጭ ብሎ ግን እንቆረቆረው ነበር። ከዛ በኋላ ግን ይሄ ከ40 ዓመት በፊት ነው ቀርቷል። አሁን እንደነዚህ ባሉት ነው በትንሾቹ የሚገለገለው። እዚህ በቤተ መዘክሩ የሚገኙ 5 ነጋሪቶች ተሰርተዋል። ትላልቆችም አሉ። ይችን እንግዲህ ትንሿን ነው እዚህ ለማሳየት ያመጣ ነው። በዘመኑ ይሄ ቤተ ክርስቲያን ከመሰራቱ በፊት እነዚህ ናቸው ከንቱን መተው ከደቡብ መተው ነው የሰሩት። ይሄንን ትላልቅ ሾላዎች ነበሩ በዚህ አካባቢ። ከዛ ከሾላ እንጨት ነው የተሰራው። ምንድነው ይሄ ቤተ ክርስቲያኑ ሲሰራ ባላባቶቹ የእያንዳንዳቸውን በመሬት ላይ ያሉትን ጭሰኞቻቸውን ያዙና ያመጣሉ። ይሄ ነው መግቢያ ነው፣ አዋጅ መንገሪያ ነው ማለት ነው። ወደ ስራ ግባ። እንደገና ደግሞ ከስራ ሲወጡ ማሰናበቻ ነው። በምሳም ሰዓት እንደዚሁ። እንደገና ወደ አድዋ በሚካሄድ ጊዜ እዚህ ጋር ብዙ ሰራዊት ተሰብስቧል ብያችኋለሁ። ይሄን ቤተክርስቲያን ሲሰራ የነበረ ብዙ ጀግና አለ። ይሄ አዋጅ መንገሪያ ሆኖ ነው። እንዳሁኑ እንግዲህ ምናልባት ስልክ የለም፣ ሬዲዮ የለም፣ ድምፅ ማጉያ የለም። ከዛ ወዲህ የመጡ ናቸው እነዛ። ይሄ የመጀመሪያው ግን የአዋጅ መንገሪያ ነው ማለት ነው። ይሄ ተመቶ ነው እንትን ያሉት ወደ ዘመቻ የቀጠሉት ማለት ነው። ይሄ የመጀመሪያ አገልጋይ አቅኝ የነበሩት ናቸው እኚህ እና መምህር ወልደ ኪዳን ይባላሉ። ዛሬ ልጆቻቸውም እንግዲህ ቤተ ክርስቲያን እየረዱ ነው ያሉት። ይሄ 2 ምንጣፍ ነው። ይሄ 2 ምንጣፍ ነው። ከዳግማዊ ምኒልክ የተበረከተ ነው እና ቢዘረጋም እንኳን እንግዲህ ለእንትኑ ብዬ ነው። አሁን እንግዲህ የብል መድኃኒቶች አሉ እዚህ ቅድም እያዩዋቸው ነበሩ። በእነሱ ውስጡ እያደረግኩ ሸፍነዋለሁ። መልሼ ደግሞ ገልጠዋል። ይሄ ገድለ ሐዋርያት ነው። ይሄ ደግሞ መጽሐፈ መቃብያን በዛ እንግዲህ በመጽሐፍ ቅዱስ ውስጥ አለ ማለት ነው። አቀበ ጠበቀ የሚል ግን ውጤቱ ከምንድነው? ከብራና ነው። በዛን ሰዓት እንግዲህ ወረቀት የለምና በቃ ብራና እንግዲህ ቆዳ ሌጦ እየሰሩ ነው። ከዛ ነው እንግዲህ ሊቃውንቶቹ ይሄንን የሚሰራ አለ፣ የሚጽፍ አለ፣ ቀለም የሚያዘጋጅ አለ፣ የሚደጉስ አለ። በዚህ ቦታ ብዙ መምህራን ነበሩበት። ይሄ የሐዘን ልብስ ነው። የብፁዕ አቡነ ማቴዎስ የሐዘን ልብስ ነው። በሕማማት እንግዲህ ግብረ ሕማማትን በዚህ ነው የምናገለግለው የነበረው እና በዛ በጦርነቱ ጊዜ አቡነ ማቴዎስና ዳግማዊ ምኒልክ ሲሄዱ ደግሞ መስቀሎችን፣ ጽናዎችን እንደዚህ ያሉ ጥቁር ልብሶችን ይዘው ነው ወደዛ የሄዱት ማለት ነው። ሐዘን ስለነበር ኢትዮጵያ ትልቅ ሐዘን መጥቶባት ነበር በሀገሯ ላይ ማለት ነው። ይሄ ከንግስት ዘውዲቱ የተበረከተ ካባ ነው። ይሄ እንደምታዩት ተአምረ ማርያም ብራና ነው። ድጓ ብራና ነው። ዳዊቱ ብራና ነው። እነዚህ መቋሚያዎች ደግሞ በስፋት ወደ 350 ምናምን ነበሩ። ያ ካለቀ በኋላ ማለት ነው። እነዚህም ሲመዘዙ አልቀው እዛ ቤተ ክርስቲያን ውስጥ እንግዲህ አያቸዋለሁ። በየቀኑ ከቁጥር እየጎለለ ሲመጣ ለትውልዱ እንዲህ ነበረ ብሎ ከማውራት 1-2 እንኳን እዚህ ቀመጡ ብዬ ነው እነዚህን ሰብስቤ ወደዚህ ያስገባኋቸው ማለት ነው።
እነዚህ አሁን የመምህራኑ ናቸው። እቺ ባለኳሷ የመምህራኑ ነበር። 7 የአብነት መምህራን ነበሩ እዚህ ቦታ ላይ። ዛሬ እንግዲህ አንድ የታጣበት ደረጃ ተደርሷል ማለት ነው። ጉብኝታችን አላበቃም። በዚህ ታላቅ ስፍራ አፄ ዮሐንስ አራተኛንና ዳግማዊ አፄ ምኒልክን ቀብተው ያነገሱት ግብፃዊ ጳጳስ አቡነ ማቴዎስ መንበረ ጵጵስናቸው እስከ ብፁዕ ወቅዱስ አቡነ ቴዎፍሎስ ድረስ በግብር ቤትነት ያገለግል የነበረው ቤት የአፄ ዮሐንስ ዘውድና ሌሎችም ታሪኮቻችንን ሳምንት አብረን እንመለከታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ላእግት